ከተሸለመው ላይ አዶናይ 100,000 ብር ሰጥቶታል። ጎበስ ያኔ 3.6 ሚሊዮን ቪው አለው። ራሳቸውም ስም ሲሉ ግን የሆነ ብር ቢሰጡተኛ አሪፍ ነው አይደል? ማበረታቻ ነገር እንኳን ኦኬ ፓስታ የሚባል ነገር አንድ ሰው እንዳይጠቀም ማለት ነው። ረፈ ሱራጃ እያለቀሰ ቪዲዮ አየሁ። ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል። እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ይሄ ልጅ ፍትህ ያስፈልገዋል። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል። ዲቻ ቮይስ እና እዩ ጩፋ በጣም ሊያመሰግናቸው ይገባል። የአዶናይን አንተ እስከዛሬ የረዳሃቸውን ሰዎች ጠቅላላ ማመስገን አለብህ። በቃ ሰው የሚረዳው ለእውቅና እንደሆነ ይኸው እየነገረን ያለው ፍራው ልቲቻ ማለት ነው። በራሱ አንደበት እየነገረን ያለው። ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች ተመልሰን መተናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ጥሩ ስራ ስትሰራ እኔ ደስ ይለኛል። አንድ ምስኪን ተወዳድሮ what is his name ጁራ የሚባል ማን ነው የሚባል ጁራ ምስኪን ልጅን ከተሸለመው ላይ አዶናይ 100,000 ብር ሰጥቶታል። ጎበስ ይሄው ደግፋል። ደገፍከው አልደገፍከው ምንም የሚያጣው ነገር የለም። እሱ ባይዘው ማለት ነው። ነገ አሁን በዚህ ማንም የሚያመሰግን ሰው የለም። መልሰ ነገ ላይ ስለምሰድበው አሁን ምንም መሳት ቆይ ማለት ነው። ጎበዝ እንደዚህ ሱራ የሚባል ልጅ ነው። ምስኪን ልጅ እንዴት አንጀቴ እንደበላው መቼም ያን ቪዲዮን አይቶ ያልተሰማው ሰው ቪው ነበረው ምን ነበረው ግን ኮኔክሽን የለም። ሱራይ አንድ ነገር ልንገር፣ በሶሻል ሚዲያ ላይ ኮኔክሽን ከሌለ የፈለገ ነገር ብታረግ ዋጋ የለው። ስለዚህ ሱራ በእንኳን ያላደገ ሀገር ላይ ያደገ ሀገር ላይ ኮኔክሽን ያስፈልጋል። እንኳን ያላደገ ሀገር ያደገ ሀገር ብትኖር ሰዎች ማወቅ አለብህ። ሰው ካላወቅ ከባድ። ስለዚህ አንተ በስራ ብቻ ውጤቱን አመጣዋለሁ ብለህ ብዙ ቪው አለኝ ብለህ ነው የጠበቅከው። ተበልተሃል አባይ። ስለዚህ ያንን ነው የሱራጃ ጉዳይ እንግዲህ ሰሞኑን በጣም እያነጋገረ ያለ ጉዳይ የእሱ ጉዳይ ነው። መሸለም አለበት የለበትም የሚሉ ክርክሮች እየወጡ ነው ያሉትኝ። በጣም ብዙ ቅሬታ አስነስቷል የሱራጃ ጉዳይ ማለት ነው። እና የኦኬ ፓስታን 1 ሚሊዮን ብር ነው አይደለ ያሸነፈው ቢኬአር አኪለው ነው። እና ያው እንግዲህ በፕሮዳክሽኑ ምናምን እንግዲህ የነሱ ስራ ትንሽ በለጥ ይላል መሰለኝ። ኦኬ ፓስታን ደግሞ ምላሽ ሰጥቷል በዚህ ላይ ጭላሎ ምናምን የሚባለው ድርጅት ማለት ነው። እና እነሱ እንዳሉት ከሆነ ምንድን ነው ያሉትኝ እንግዲህ ሱራጃ መጥቶ ሲሰራ እንግዲህ ከዮንዚማ ጋር ነው የሰሩት ሙዚቃውን እና በራሳቸው ፕሮዳክሽን የራሳቸው ስቱዲዮ ውስጥ መጥቶ እንደሰራው ተናግሯል። እና ደግሞ ቪዲዮ ለዛም ደግሞ ማስታወቂያ ነው የሰሩት። ማስታወቂያ ለሰሩበት ክፍያ እንደተፈጸመለት ለሁለቱም ዮንዚማ ሙዚቃውን ለሰራበት እሱ ማስታወቂያ ለሰራበት ክፍያ በሰዓቱ እንደፈጸሙለት ተናግሯል። እና ይህን ውድድር ለማሸነፍ ደግሞ ቢያንስ ህዝቡ እጩ ሊያደርጋቸው እንደሚገባና ያው በህዝብ ምርጫ እንደሆነ ሙሉ በሙሉም ተናግረውት እና ማስጠንቀቂያ ሰጥተው እንደነበር በደንብ ጠበቅ አድርገው እንግዲህ ምላሽ ሰጥተዋል። እስኪ ቪዲዮቹን እናያቸው። ኦኬ ፓስታ አለ ኦኬ ፓስታ አለ ከዛ ሲምፖቶስ ሰዎች እንግዲህ እንደዚህ አይነት ቪዲዮዎችን እየሰሩ እንግዲህ የድርጅቱን በሱራጃ የተነሳ የሱራጃ አድናቂዎችም የድርጅቱን ስም ሙሉ በሙሉ እንትን እያሉት ነው ያሉት። ሙሉ በሙሉ ያጥላሉትና ሙሉ በሙሉ ድርጅቱ እንዲከስር እየተደረገ ያለ ትልቅ ነገር ነው ያለው በሱራጃ የተነሳና ከባድ ይመስለኛል። እንጃ ከባድ ነገር ውስጥ ነው ያሉት ላይ ኦኬ ፓስታዎች። እኔ ጋይስ እግዚአብሔርን ነው የምላችሁ፣ አሁንም ቢሆን ከሱራ ጋር የሰራቸውን ቪዲዮ ሪፖስት አድርገናል። ኦኬ ፓስታ ያስተዋወቀው ቲክቶክ ሚዲያ ነው። እሱም ብቻ አይደለም አስማትም አለ። ኢቭን ማለት አስማትም ስላልተናገረ ነው እንጂ ማለት በሚዲያ እንዲበላ ፕሮሞሽን ተሰርቷል። በሚዲያ እንዳይበላ ፕሮሞሽን እንሰራለን። ይሄ ልጅ ፍትህ ያስፈልገዋል። እዚህ ላይ የተሳተፋ ግን እኔ ያልገባኝ ነገር ለፕሮሞሽን ለሰራበት እኮ ክፍያ ፈጽመንለታል ካሉስ ሲነሱ ማለት ነው። ኦልሬዲ በራሳቸው ስቱዲዮ ውስጥ ተቀርጾ ነው ምናምን ያሉት። እንዴት ፌር ነው ነገር ትላላችሁ? እኔ እንጃ። ገና አቅም አለው ልጁ ብዙ ነገር መስራት ይችላል ምናምን። ግን ሌሎች ትንሽ የተወሰነ ነገር ያግዙት ወይ ደግሞ ሌላ ገንዘብ ይሰባሰብለት በሚለው ሀሳብ እኔ ባለፈው ተስማምቻለሁ ታውቃላችሁ። ግን ዝም ብሎ ደግሞ የሆነ የድርጅቱን እንትን ደግሞ ብዙ ሽልማቶችን ሸልመዋል ምናምንና
ምንም ሊያደርጉ አይችሉም። እነሱ እንግዲህ ህዝብ የመረጠውን ነው እንግዲህ ህዝብ እጩ ማድረግ አለበት፣ ኖሚኔት ሊደረግ ይገባል። ምን ማድረግ ይችላሉ እነሱ? እኔ እንጃ። ልጁ ያሳዝናል። አይ ነው እንዴ የድሃ ልጅ ነው። በደንብ ቢያልፍለት እኔ በጣም ነው ደስ የሚለኝ። እግዚአብሔር የድሃ ልጅ ሲያልፍለት እንደኔ ደስ የሚለው ሰው የለም በእውነት። ግን ደግሞ የሆነ በእንደዚህ አይነት ጉዳይ የተነሳ ደግሞ በቃ እኔ እንጃ አንድ ትልቅ ድርጅትን ለማክሰር የሚደረገው ጥረት እኔ ልክ አይመስለኝም። ምን እንደሰራ እያንዳንዱን ነገር ልናይ እንችላለን፣ አይተናል። ግን ማን ተመረጠ፣ መቼ ማን አሸነፈ፣ መቼ ተመረጠ የምናውቀው ነገር የለም። ምክንያቱም እኛ የሰጠነው አንድ አወዳድሮ ለሽልማት ለሚያበቃ ለሌላ ድርጅት፣ ሽልማቱ ላይ ግን ተገኝተናል። እስከ ሌሊቱ 6 ሰዓት ተኩል ድረስ እዛው ውስጥ ነበር ፕሮግራሙ እስከሚያልቅበት። ከዛ በኋላ ግን ምንም ምናልባት ላይዋጥላችሁ ይችላል። ማንም በዛ ሰዓት ቲክቶክ የሚከፍት አይኖርም። ሁሉም ወደ ቤት ነው፣ ሁሉም ወደ ማረፊያው ነው የሚሮጠው። እኩለ ሌሊት ነው ሄድን፣ ማረፊያ ቦታችን ላይ አረፍን። ጠዋት ማንም ኢንተርኔት አልከፈተም። ቁርሳችንን በላን። መንገድ ላይ ስንደርስ አየሁት። መልሼም ሳፈላልግ ስልኩ አይሰራም የሚል ምላሽ ተሰጠኝ። ከዛ በመሀል ላይ አንቺ ደወልሽ። እሺ አይቼዋለሁ አልኩ። አይቼዋለሁ እያልኩሽ ደጋግመሽ ደወልሽ። መግባትም አልቻልኩም ኢንተርኔት። አሁንም መኪና ቆሜ መንገድ ላይ ቆሜ ነው የማወራሽ። እሺ ስለዚህ የዚህ ልጅ ልፋቱን እንደ ድርጅት ነው እንጂ የምናየው እንደዛ እንደሰጠነው ተቋም ከሆነ መጠየቅ ያለበት የኛውን ተቋም። እኛ እንደ ድርጅት ግን በሰብአዊነት ማያሳለፍን ነገር ለናይ። መሲ ግን ጥያቄ ልጠይቅሽ እኔ ስሚ፣ ከአምስቱ ውጭ እኮ ለስድስተኛውም ሌላ ሽልማት ሰጥተዋል። ምክንያቱም እኔ ትላንት ፕሮግራሙን ሳይ ስለነበረ ማን ነበረ ጉርሳሙ ለሚባለው አይደል? ኖ ለምን እንደተሰጠ ነገር እሺ ያሸንፋልም አያሸንፍም ብለን አይደለም። እሺ የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና? አቤት አይታችሁታል? ልጁ ማስታወቂያ ነው የሰራው ወይስ ልመና ነው? ይሄ እኛ በበጎ ፍቃድ የሰጠነው እኛ በበጎ ፍቃድ የሰጣችሁት ነው። የቡርሳሙ ለልመና ይቀርባል ነው እንግዲህ አላየንም እኛ። ይሄኛው የዚህኛው ስለዚህኛው ልጅ ነው። ኦኬ ያኛውን እንደ እርዳታ ነው የሰጣችሁት? እኛ ድጋፍ ይሰጣል። ኦኬ እርዳታ ነው የሰጠነው። እሺ ያንን ኦኬ። ስለዚህ ነገ ሰኞ ስለሆነ ነገ እንጠብቃችሁና እንደ ድርጅት ለይሄንን ልጅ ጠርታችሁ የምታነጋግሩትና የምትሉት ነገር ይኖራል። እንጠብቅ። የሚሰራ አድራሻው የእሱን አድራሻውንም አታውቁም እናንተ? ማንንም አያውቅም፣ የማንንም አናውቅም። ኦኬ እኔ አድራሻውን ኮንታክት አድርጋችኋለሁኝ። ስለዚህ እኛ ልናደርግ የምንችለው ሰብአዊነትን በማይጎዳ መልኩ። እሺ ቁርንፍድ ድርጅት ግን ኢትዮጵያ ውስጥ ነው ያለው? እኔም እዛ ጋር ያለው ጥያቄ የሆነብኝ ነገር ኢትዮጵያ ውስጥ ከሆነ ሁሉንም ነገር ያያል ብዬ አስባለሁ። ግን ምንድነው ያስቀመጠው ስታንዳርድ እስካለ ድረስ ያንን ስታንዳርድ ቤዝ ካደረገ ምናልባት የሱም ራይት የሆነ ወይም ደግሞ ትክክለኛ የሆነ መንገድ ሊኖረው ይችላል። ስለዚህ ሙሉ ስሙን እርግጠኛ ለመሆን ውለታውን አይቼ ነገር ባሳውቅሽ ደስ ይለኛል። ከባድ ነው እንግዲህ እኔ ማለት ነው ፋሚሊ ማርያምን ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው። እኔ ማለት ነው ፋሚሊ ብራዘር አይሚት ሙተ እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ ለራሳቸውም ስም ሲሉ ግን የሆነ ብር ቢሰጡተኛ አሪፍ ነው አይደል? ማበረታቻ ነገር እንኳን አትሊስት እንደዛ ማድረግ ይችላሉ። ስማቸውን ከሚያጠፉ ቢዝነስ ኦነር ናቸው እነሱ። በቃ የሆነ ነገር ቢያደርጉ እኔ እንጃ ባይ ነኝ። እኔ ስማቸው በዚህ ያህል በጣም የተጀመረባቸው ዘመቻ እኔ እንጃ በጣም ከባድ ነው። በነገራችሁ ላይ ማለት ነው እኛ ደግሞ አዲስ ቻሌንጅ እንጀምራለን። ኦኬ ፓስታ የሚባል ነገር አንድ ሰው እንዳይጠቀም ማለት ነው። እንደዚህ አይነት እዛ 4 ኪሎ ኢንተርቴይንመንት እነሱ ይብሉላችሁ። በነገራችሁ ላይ ማለት ነው የዚህ ልጅ እንባ እስካላበሳችሁ ድረስ ይቅርታ እስካልጠየቃችሁና እስካልሸለማችሁት ድረስ ቻሌንጅ እናደርጋለን። ምን አለ በሉኝ እንዴ። እኔ ግን ያልገባኝ ነገር ፍትሃዊ ነው እንደዚህ አይነት ነገር አልገባኝም። እኔ እንጃ እኔ ፍትሃዊ አይመስለኝም በእውነት። ልጁ ይሰጠው ይደረግለት በሌላ መንገድ። አንዴ እኮ አሁን ሰው አዝኖለታል እና ለእሱ ገንዘብ ማሰባሰብ ቀላል ነው የሚሆነው። አንድ ላይፍ ላይ ተቀምጠው ሰዎች ማሰባሰብ ይችላሉ የፈለጉትን ያክል ገንዘብ። በእውነት ልጁን መርዳት የሚፈልጉ ሰዎች አሁን ላይ አሉ። በእውነት
ግን ደግሞ የአንድ ተቋምን ስም በዚህ ያክል ደረጃ ማጥፋት ግን እኔ ልክ ነው ብዬ አላስብም። ኦልሬዲ እኮ እነሱ በቃ የተመረጠውን በህዝብ ድምፅ የተመረጠውን ሰው ሸልመዋል። እንግዲህ ምን ማድረግ ይችላሉ? በእውነት እንጃ ፌር አይመስለኝም። ተረፈ ሱራጃ እያለቀሰ ቪዲዮ አየሁ። እግዚአብሔርን እኔ እውነቴን ነው ልንገራችሁ። ኦኬ ፓስታ ብሎ ቪዲዮ ሲሰራ የቻሌንጅ መሆኑን ራሱ ያወቅኩት በሱ ቪዲዮ ነው። መሸለም ነበረበት እንኳን እሺ ክሬቲቭ አይደለም ብለው ካሰቡ እንኳን የሆነ ገንዘብ መስጠት ነበረባቸው። የምሬን ነው የምላችሁ፣ የሆነ ገንዘብ መስጠት ነበረባቸውና የምር ደብሮኛል። ቢሰጡት ጥሩ ነበረ። ከዛ በተረፈ መኪናው የዓመቱ ምርጥ ቲክታከር ተብሎ ለአዶናይ ሰጥቶታል። ይመቻቸው። የህዝብ ድምፅም ነው ይገባዋልም። ባይወጥልም ችግር የለም። ኤኒዌይስ ያራዳሉ። ያው የሱራጃ ጉዳይ እንግዲህ ሰሞኑን አነጋጋሪ እንደነበር ይታወቃል። አዶናይም እንግዲህ ለሱራጃ ከተሸለመው ሽልማት ላይ የ100,000 ብር ስጦታ ሊያበረክትለት ቃል ገብቷል። በጣም ደስ የሚል ነገር ነው። ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት እፈልጋለሁ። ከዛ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ እፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ይመች አባት ይመች። የምር ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል። ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምፅ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል። የድምፅ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምፅ ብቻ ነው። ይህ ውጤት ለ70% የህዝብ ድምፅ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። ክፍት የስራ ቦታ ደሞዝ ምንም አንከፍልም፣ በነፃ ነው የምትሰሩት። ስራዎቹ ኮል ሴንተር ሰራተኛ እንፈልጋለን፣ አንድ ኮል ሴንተር ሰራተኛ፣ አንድ ፍሮንት ኤንድ እና ባክ ኤንድ ዲቨሎፐር እንፈልጋለን፣ ቪዲዮ ኤዲተር እና ግራፊክስ ዲዛይነር እንፈልጋለን። እነዚህ ሶስቱ ሙያዎች ካላችሁ ድርጅታችን ላይ ኢንተርን ሆናችሁ መስራት ትችላላችሁ። እኛ ጋር ስትሰሩ የምታገኟቸው ጥቅሞች አንደኛ 3 ወር በኢንተርንሺፕ ሰርቶ ላጠናቀቀ ሰው ሰርቲፊኬት ይሰጣል። ሌላ ደግሞ በዚህ ስራ ሂደት ውስጥ በጣም ብዙ ሰዎችን ታገኛላችሁ፣ ኔትወርክ ትፈጥራላችሁ። ከዛ በተጨማሪ ደግሞ የስራ ልምድ ታገኛላችሁ ማለት ነው። ኔትወርክ ዘርግተ ዋይፋይ ተጠቀምበት ይለዋል አንዱ። ስለዚህ እነዚህ ነገሮች ይጠቅሙኛል ብላችሁ የምታስቡ ሰዎች ካላችሁ አፕላይ ለማድረግ internship@dalolacademy.com ላይ የእናንተን ሲቪ መላክ ይኖርባችኋል። ዲቨሎፐር ምናምን በነፃ ከባድ ነው እውነት። እሺ ያው ለመልካም ነገር አስቦት ነው የሚሆነው። ኑቲ ዳሎ ለእኔ በጣም ነው የምትመቸኝ በዚህ አጋጣሚ። ግን እስኪ ኮመንቶቹ ግን ስለሚያስቁ ነው እና አንብቧቸው። ዛሬ ቁርስ ምን እንደበላው ገምቱ። ኔትወርክ ተፈርሾ ዝጋው ተከፍቶ እንዳያድር ተከፍሎኝም ሰርቼ ኑሮን አልጣልኩትም ይላል። እንግዲህ ያው የሚያስፈልጋቸው ሰዎችም ይኖራሉ ብዬ አስባለሁ። አንዳንድ ቦታዎች ላይ በነፃ መስራት ያለባችሁ ቦታዎች እንዳሉ እኔም አምናለሁ። ባይ ዘ ዌይ ማለት ነው። እና የሆነ የራሳችሁን ኔትወርክ ለማግኘት ምናምን ያለው ነገር ያስቃል። ያው ግን እንደሚያስፈልግ እኔም ማምንበት ነገር ነው። ግን ኔትወርኩን ዘርግተ ዋይፋይ ተጠቀምበት ሲል አልቻልኩም ነው የምላችሁ። በቃ አልቻልኩም። ዲቻ ቮይስ እና እዩ ጩፋ በጣም ሊያመሰግናቸው ይገባል። የአዶናይን እንትን ድምፅ የሰጡትና ቮይሱ በጣም እንዲወጣ ያደረጉት ዲቻ ቮይስ እና እዩ ጩፋ ወደ እርሱ አምጥ ምን ድንጋይ ቢሆን ነው ግን እግዚአብሔርን እንዴት ድንጋይ ቢሆን ነው አልገባኝም። ቆይ ዲቻ ቮይስን እሱ ያመስግን፣ እሱ ስለረዳቸው ሚዲያ ላይ እንደዚህ መሆኑ በጣም ፖፑላር ሆነና ከዛ በፊት ፖፑላር አይደለም አዶናይ አልገባኝም። ከዛ በፊት ሰው አይወደውም አልገባኝም። እንዴ ከዛ በፊት እኮ በጣም ብዙ ፎሎወር ያለው ልጅ እኮ ነው። ምን ማለት ነው? ቆይ
ከአንተ በላይ አንተን ሰዎች ከሚያውቁ በላይ አዶናይን ያውቁት ነበር ከዛ በፊት ራሱ ማለት ነው። ገና ይቀጥላል፣ ልጁ ያድጋል። እዚህ ጋር እኮ አላቁምም። እንግዲህ እንደዚህ መቃጠልን የምትቀጥል ከሆነ ለአንተ እንግዲህ እኔ ፈጣሪውን ነው የምልህ፣ ምንም አልልም። እግዚአብሔርን ልጁ ገና ከዚህ በኋላ እያደገ ነው የሚሄደው። አሁን 3.7 ሚሊዮን ፎሎወር ደርሷል። ከዚህ በላይ ገና 10 ሚሊዮን ምናምን ይገባል። ያለውን ነገር እያሳካ ነው ያለው ልጁ ማለት ነው። እግዚአብሔርን እንግዲህ እንደዚህ መቃጠልን ምትቀጥል ከሆነ እንግዲህ እንጃ በጣም ማረረ ነው። ከዚህ በኋላ ልትጠቁርም ትችላለህ። ብዙ ነገሮች ይመጣሉ። የምር ከባድ ነው የሚሆንብህ አንተ ማለት ነው። ቻለው እንግዲህ ምን ማድረግ ይቻላል? እንዲህ በዛ በጣም ማመስገን አለበት እነሱ ዲቻ ቦይሶች። አሬ ምን አይነት ሰውዬ ነው በመድኃኒዓለም። እሺ እንደዛ ከሆነ አንተ እስከዛሬ የረዳሃቸውን ሰዎች ጠቅላላ ማመስገን አለብህ። በቃ እንደውም ይሄ ነገር የሚሰራው የእሱ ካልኩሌሽን እንደዚህ ስለሆነ እኮ ነው። ገብቷችኋል አይደለ? ሰው የሚረዳው ለእውቅና እንደሆነ ይኸው እየነገረን ያለው ፍራኦል ኢቲቻ ማለት ነው። በራሱ አንደበት እየነገረን ያለው። ከዚህ በፊት እንግዲህ ዴቭ ሳክስ ምናምን እንዳጋለጡት ይታወቃሉ። ሰይፉ ላይ ራሱ ለመቅረብ ራሱ ጠይቆ እንደሆነ ምናምን ብዙ ነገሮች ተጋልጠው እንደነበር ይታወቃል አይደለ? ብዙ ቮይሶች ወጥተው እንደነበር ምናምን ለእውቅና ብሎ ስሙን ለመገንባት ብሎ እንደሚረዳ ከልቡ ፈልጎ እንደማይረዳ ከቻል እንደውም የሰውን ገንዘብ ሊያጭበረብር እንደሚችል በዛሽ በማንኝ ስሟ ባለፈው ቴምር ነው ምናምን በምትባለው ልጅ አይተናል አይደለ? ባለፈው ደግሞ ለመቄዶንያ ስንት ሚሊዮን ብር ነው አስገባለሁ ብሎ 100 ሚሊዮን ብር ነው ያለው። ለመቄዶንያ አስገባለሁ ብሎ 10 ሚሊዮን ነው 100 ሚሊዮን ነው ያለው። አሩ ነው ብቻ ለመቄዶንያ አስገባለሁ ብሎ በዛ ራሱ በደንብ ስሙን ለመገንባት ፈልጎ ነበረ። እሱን ገንዘብም እንግዲህ እስካሁን አስገብቷል የሚል ነገር አልሰማንም። በቃ የራሱ ባህሪ እንደዛ ስለሆነ በቃ አዶናይ ሰው የሚረዳው ስሙን ለመገንባት ነው። በቃ ይህ ሰው እንዲወደው ነው ምናምን የሚያደርገው ብሎ ያስባል ማለት ነው። እሱ የሚያደርገው ያንን እርዳታ የሚሰጠው እስከዛሬ የረዳቸው ነገሮች ትርጉም እንደሌላቸው ነው ለእኔ የሚሰማኝ ማለት ነው። ከልቡ ፈልጎ እንዳረዳ ነው የሚሰማኝ ነው። የምሬ ነው የምነግራችሁ ማለት ነው። እና እነዛን ሰዎች አንተ አመስግን ባይሆን ማለት ነው። እነዛ ሰዎች ለአንተ እውቅና ሰጥተዋል። እንደዛ ከሆነ በአንተ ካልኩሌሽን እንደዛ ነው እንግዲህ የረዳሃቸው ሰዎች እነሱ ሳይሆን ማመስገን ያለባቸው አንተን ልታመሰግናቸው ቢገባውም በአንተ ካልኩሌሽን ከሄድን እንደዛ ነው ሊሆን የሚችለው። እንግዲህ ጭንቅላት እንደዛ ነው እያሰብ ያለው። አርሰናል 17 ተከታታይ ጨዋታ ሳይሸነፍ የተጓዘበት ነው። ብዙ ቁጥር ነው። 17 ተከታታይ ጨዋታ አርሰናሎች አልተሸነፉም። የአርሰናል ደጋፊዎች የሽንፈት ዜናን ከሰሙ 3 ወር አልፏቸዋል። 3 ወር ሙሉ ወተት አልጠጡም። ጾሙን ገባው ነው። ግን የትላንቱ ውጤት ያስደስታችኋል? አርሰናል ደጋፊዎች አይ ብዙዎች አልተደሰቱም። አርቴታ ላይ መጣት የምትቀሰበው ለዚህ ለምንድን ነው አርቴታ ላይ ጣት የሚቀሰረው? ይህ ማይም የሆነ ጋዜጠኛ ግን ኧረ አባሩት። ምንድን ነው ቲቪ ስፖርት ምን እየሰራችሁ ነው? እግዚአብሔርን እንዴ! ኧረ ወይኔ ጋዜጠኛ ነው ግን የምር በአርቴታ ደስተኛ ናቸው አርሰናል ደጋፊዎች? አሁንም እኔ አይመስለኝም። ማለት መሆን የለበትም ብዬ አስባለሁ። ከክለቡ ጋር ሳይሆን ከአርቴታ የጨዋታ መንገድና የሚወስናቸው ውሳኔዎች አሁንስ ያስደስታሉ። አሬ ምን አይነት ድንጋይ የሆነ ጋዜጠኛ ነው! የምሬ ጋዜጠኛ ነው እንዲህ አንድ ጨዋታቸው ወጣ ብሎ ምንድን ነው የሚያወራው እንዴ? በውድድር ዓመት እኮ አንዴ የተሸነፉ አይደል እንዴ አርሰናል እስካሁን አንዴ ብቻ ማለት ነው። እና ስንቴ ሁለቴ ያቸው ወጥቷል። በቃ 3 መሰለኝ 3 ምናምን ናቸው ወጥቷል። ምን አድርጉ ነው የምትለው አንተ? ማንቸስተር ዩናይትድ ቼልሲን በቀይ ካርድ ወጥቶበት አሸንፏል። እና አርሰናል ያለው የስኳድ ዴብዝ ጥልቀት ያንን ነገር ማድረግ ይገባዋል ብዬ አስባለሁ። አሁን በትላንት ጨዋታ ላይ ካሴዶ ከሚወጣ ወይ ማሎ ጉስቶ ቢወጣ ወይ ቻሎባ ወይ ፎፋና ቢወጣ ይሻላል እንደ ምርጫ ስትመለከተው። የቼልሲ አውራው ተጫዋች ነው የወጣው። ምንድነው? እሺ ለምን ሜንሽን አያደርግም? ሳሊባና ጋብሪኤል አልተሰለፉም በዚህ ጨዋታ ላይ። ኢማጂን ከረንትሊ እንግዲህ ዓለም ላይ ካሉ ምርጦቹ ተከላካዮች ተብለው በቀዳሚነት የሚጠቀሱት ሁለቱ ያ በቁጥር ብናስቀምጣቸው አንደኛና ሁለተኛ ነው የምናደርጋቸው ከረንትሊ አይደለ እንዴ? ጋብሪኤል እና ሳሊባን ሁለቱም አልነበሩም ትላንትና። አይኖ ሞስኬራ እና ኢንካፔ መጥፎ አልነበሩም ትላንትና። ነገር ግን ከዚህ በፊት አብረው እንደ ጋብሪኤልና ሳሊባ ተግባብተው ለረጅም ዓመታት የተጫወቱ ተጫዋቾች አይደሉም። የተሞከረም ነገር አይደለም። አዲስ ጥምረት ነበር ያየ ነው። ሁለቱም አዲስ ፈራሚ ተጫዋቾች ናቸው። እንደ ጋዜጠኛ ይሄንን እንኳን ሜንሽን ማድረግ አልፈለገም ማለት ነው። እና ስታንፎርድ ብሪጅ ለሄዱ አርሰናል በቼልሲ ሜዳ ሄዶ አቻ መውጣቱ ለአርሰናል ደጋፊ ሊበሳጭ ይችላል። ግን ደግሞ ያን ያህል መጥፎ ውጤት ደግሞ አይደለም። አመቱን ሙሉ እኮ እያሸነፈ ቀጥሎ አይደለም ዋንጫ የሚያነሳው እኮ። ምን ማለት ነው? ያልታሰቡ ሽንፈቶች ራሱ በትንሽ በሚባል ክለብ ራሱ ሊደርስበት ይችላል። አሁን የአርሰናል ደጋፊ በሚቀጥለው ጨዋታ አሁን ይሰጋል። በቃ ዛሬ አቻ ስለወጣን ብሎ ወይ እንሸነፋለን ወይ አቻ እንወጣለን ብሎ የሚሰጋበት ታይም ነው።
በአርቴታ ለምንድን ነው እምነት የማያደርገው አልገባኝም። በሚቀጥለው ጨዋታ እኮ የአርሰናል ደጋፊዎች አርሰናል ሙሉ በሙሉ ዶሚኔት አድርጎ እንደሚያሸንፍ እርግጠኛ ናቸው። ሁላችንም እርግጠኛ ነን። ዩናይትድ እንደዛ ትጠብቁታላችሁ? የትኛውን ቡድን ነው እንደዚህ በእርግጠኝነት ያሸንፋል ብላችሁ የምትጠብቁት ክለብ ቡድን በዚህ ሰዓት ዓለማችን ላይ ከአርሰናል የበለጠ የለም። እውነቱን ለመናገር ማለት በጣም ከባድ ቡድን እንደሆነ እኮ የሁሉም ክለብ አሰልጣኞች እየመሰከሩ ነው ያሉት። አንድ ጨዋታ አቻ ወጣ ብላችሁ እንዴት እንደዚህ ትላላችሁ? ይሄ አሉ እንግዲህ ሰምታችሁታል። ከዚህ ጨዋታ በፊት እንግዲህ ስለ አርሰናል ምን አይነት ነገሮችን ሲያወራ እንደነበር ማለት ነውና አሁን አንድ ጨዋታ አቻ ቢሸንፍ ራሱ እንደዛ ማለት የለብም። አቻ ወጣና አሁንም በአርቴታ እምነት አላችሁ ምናምን እግር ብላ ሲያስጠላ መድኃኒዓለም ያን ነገር አልተጠቀሙበትም ብዬ አስባለሁ። እና ለእኔ ቼልሲዎች ትላንትና በጣም 3 ነጥብ ያክል ያገኙበትን ነጥብ 1 ነጥብ አሳክተዋል ብዬ አስባለሁ። ቤት በኩል 6 ነጥብ ነበር ልዩነታችን። አሁንም 6 ነጥብ እንዳለ ቆይቷል። አትሊስት እኮ በሜዳቸው ሊያሸንፉ ይገባ ነበር፣ የዋንጫ ተፎካካሪያቸውን ማለት ነው። 3 ነጥብ እንዴት አይነት በቃ ይዘዌ አድማጮች ታውቃላችሁ ይሄ ነገር ማንቸስተር ዩናይትድም አርሰናልም በዘንድሮ ዓመት ከቆመ ኳስ ጎል በማስቆጠር እኩል ናቸው። ግን ይሄ ስለ ማንቸስተር አይወራ። 10 ጎል ነው ያስቆጠሩት እና ይሄ እንደ ጥሩ ጎን ነው የምትቆጥረው እንደ እንትን ነው የምትቆጥረው አልገባኝም። ሴት ፒስ ብቻ ነው የምታገቡት እያላችሁ እኮ ስትወቅሱ የነበራችሁ እናንተ ናችሁ። ሴት ፒስ ላይ ጥገኛ ነው አርሰናል ምናምን እያላችሁ የነበራችሁ እናንተ ናችሁ። እንግዲህ አሁን ደግሞ እንደ በጎ ጎን ደግሞ ይዞት መጣ ማለት ነው። ኧረ ጋዜጠኛ አይደለም አባሩት ብለናችኋል። ይህ ሰውዬ የእግዚአብሔር ማንቸስተር ዩናይትድም አርሰናልም በዘንድሮ ዓመት በፕሪሚየር ሊጉ ከቆመ ኳስ ጎል በማስቆጠር 10 ኳስን ጎልና መረብን አዋህዷል። ዩናይትድም አርሰናል እንኳን ደስ አለ። እኩል ከቆመ ኳስ ጎል ያስቆጠሩ እንጂ በደረጃ ሰንጠረዡ ግን እኩል አይደሉም። አርሰናል መሪ ነው፣ ዩናይትድ ስንተኛ ነው? 7ኛ ላይ ነው ያለው አይደል? አይገናኙም። ለውድድር እንግዲህ አታጠጋጋን ማለት ነው። አንገናኝም ሰውዬ። ይሄ ብዙ ሲዘገብ አልተመለከት ነው። ሞሮፍ ያው ትልቅ ክለብ ስለሆነ ዩናይትድ ውድቀቶቹ 1-2 ሽንፈቶቹ ምናምን ትልቅ ክለብ ስለሆነ ምናምን ኮረንትሊ እንደ ዩናይትድ ትንሽ ክለብ የለም ለኔ ማለት ነው። የቆመ ኳስ ከአርሰናል ጋር እኩል የቆመ ኳስ አግብቷል ተብሎ እንደ ስኬት ተቆጥሮ እንዲወራ ነው የምትፈልገው። ስኬቶቹ አይወራም፣ ውድቀቶቹ ብቻ ነው የሚወሩት ይላል እንዴ? ረ በመድኃኒዓለም አሁን ይሄን ጋዜጠኛ ብለው ኤግዚት ኤግዛሙ ብያለሁ አይደል? ከሰንደርላንድ ጨዋታ ጀምሮ ኤግዚት ኤግዛሙ ጀምሯል ብዬ ነበር። ጥሏል። ግን በአግባቡ ተወጣው እንጂ ምን ተወጣው? ሶፊ 2 እኩል ወጣ ከሰንደርላንድ ጋር ከቼልሲ ጋር 1 እኩል ወጣ። አሸነፈ። ቶትናም ቡድን አይደለም በዚህ ሰዓት ባየር ሙኒክን አሸነፈ። ዋት ቶትናም ቡድን አይደለም። ጭራሽ ለሚዲያ አይመጥንም የሰውዬ እግዚአብሔርን ጭራሽ ማለት ነው። ቲክቶክ ላይ ተመለሽ እና አባቴ እዛው እንዳለመርሽው ቲክቶክ ላይ እግዚአብሔርን እንዴ እኛ ትልቁ ከ4 ትልልቅ ጨዋታ ከ12 ነጥብ የጣለው 4 ነጥብ ነው። 8 ነጥብ አግኝቷል። ብዙ ነው አሉት። አይ ቶትናም አውጣው ብዙ ነው። አይ ቶትናም አውጣው ጥሩ ነጥብ መጥፎም ይባላል አይደለም። ኤግዛሙን ቢያንስ አልፎታል። ከ50 በላይ አምጥቷል። ግን ይቀጥላል። አሁን በነ ብሬንትፎርድ ይቀጥላል። ቋጥሪ እንግዲህ እንደዚህ በለሽ ቋጥሪ አባቴ አይሳካልሽም። እንግዲህ ምን ታደርጊዋለሽ? እንዲህ ታምር እኮ ነው እግዚአብሔር። እንዲህ ምንድን ነው ዓመቱን ሙሉ የተጫወቱትን ጨዋታ ሁሉ አሸንፈው ሻምፒዮንን ቡድን አለ እንዴ? አልገባኝም። እንዴት ነው የሚያስበው ሰውዬ? ቶትናምን ትንሽ ቡድን ነው። ደርቢ እኮ ነው፣ የለንደን ደርቢ እኮ ነው። የደርቢ ስሜቱ አለ። አርሰናል ነው ሲባሉ ራሱ እንዴት እንደሚጫወቱ አስቡት። በምን አይነት ሞራል መጥተው ለማሸነፍ እንደሚመጡ ይታወቃል አይደለም? ቶትናምን አውጣው እንዴ! ምን አይነት ታምር ነው! እኔ አንድ ነገር ልንገራችሁ። ከዚህ ካሉላ ከሚባለው ጋዜጠኛ ቲክቶክ ላይ ያሉ ተራ ቲክቶከር ይሄ እነ እንትናን ምናምን አይደለም ብላችሁ እነ ጎስት ምናምን ሌሎቹን ቲክቶከሮች አይደለም ትላልቆቹን አይደለም ብላችሁ ተራ ቲክቶከሮች ከዚህ ካሉላ የተሻለ የእግር ኳስ እውቀት አላቸው። በእውነት ነው የምነግራችሁ ማለት ነው። ሌላው ቢቀር ማለት ነው በሳምንት አንዴ ኳስ አይቶ ሌላ ስራውን ፕሮፌሽኑ ያልሆነ የስፖርት ጋዜጠኝነት ምናምን ፕሮፌሽናችን ያልሆኑ ሰዎች በቃ ከአንተ የተሻለ እውቀት አለን። በእውነት በሳምንት አንዴ ኳስ የምናይ ሰዎች ብቻ ማለት ነው ራሱ ማለት ነው። ሌላ ቲክቶከሮቹንማ ይበልጠዋል። የሆነ ሰዓት ግን ቲክቶከሮችን ሲንቅ በጣም እንትን ሲል ነበር ምናምን። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንደዚሁ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች የምንገናኝ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ